ደስታ የተሰማኝ አሁን ያው ሰው ሆኜ እንደልብ ከፍቼ ገብቼ እንደልብ ተኝቼ መነሳት የራሱ ለኔ ትልቅ ተስፋ ነው ከምንም በላይ ሲያይ መቼም ደስታውን በሚሄድበት ገዳምም ሆነ እዚህ ውስጥም ሆኜ መንግስት ሳላስታውሳል ሁሉንም ሳላል ወረዳ ክፍለ ከተማ አዳነች መንግስታችንን ሳላስታውሳል ሌላ ይቅርና ሰዎች ምን ይሉኛል እንኳን እድሜ ይቆያል ብለህ ባታስብ አስከሬንህ በዚህ ቤት ወጣ ደስታው እንትን በቃ ይበቃል ነው የሚሉኝ። ይሄ ብቻ አይደለም እዚህኛ ወረዳ እንኳን ወደ 11 ቤት እንደዚህ የተሰሩ ቤቶች አሉ። እነዚህ ቤቶች ባለሀብቶች ደጋግ ባለሀብቶች እዚህ አካባቢ ያሉ ባለሀብቶች ኢቭን ኢፍ እዚሁ ሴክተር መስሪያ ቤቶች የክፍለ ከተማ ሴክተሮች እንደዚሁም የተለያዩ ግብረሰናይ ድርጅቶች በጋራ በመሆን ደግሞ ከዚህ ከ52 ቤቱ ውጭ ደግሞ እዛ ጋር ደግሞ 11 ቤቶችን አደራጅተን በደንብ ለዛው ከነቁሳቁሱ ሶፋ ጠረጴዛ ወንበሩ አልጋ ቴሌቪዥን አሟልተው የገቡበት ሁኔታ አለ እና እንግዲህ ዝቅተኛ ኑሮ የሚኖሩ ሰዎችን መንግስት በዚህ ልክ ነው እየሄደ ያለው ማህበረሰቡ ደግሞ ይሄን እንደ ባህል አድርጎ እየወሰደ ነው ያለው። አሁን ላይ ስጠይቃቸው እንደ ድሮ ምናምን ማንገራገር ምናምን አይደለም የሚታየው። በቃ እንሰራለን ተደራጅተን እንደዚህ እናደርጋለን ባይችሉ እንኳን ተጋግዘን እንሰራለን ብለው እዚህኛ ጋር አካባቢም በርከት ያሉ ቤቶች እየተሰሩ ያሉበት ሁኔታ ነው ያለው።